በማሚ እንደከፋሽ አውቃለሁ፣ ግን አሁን ታማ ምንም ማለት አልችልም። አይ አቤል፣ ማሚ አይደለችም ያሳገተች። ምን ማለት ነው? እሷ እናት ስትይኝ ነበር እንዴ? ብዬ ነበር፣ ግን አቤል ሴራ ነው። የምን ሴራ? ሁሉም ነገር ማሚ እንድንጠረጥራት የተደገሰ ነበር። እንደዛ ማን ሊያደርግ ይችላል ርብቃ? እኔ እንጃ። አትዋሽ። እዩን አላምነው። ማን ነው እዩ? ወንድም። ምን? ርብቃ ምን እያልሽ ነው? አዎ አቤል፣ እዩ እኮ ወንድሜ ነው። አውቃለሁ። እንዴ እና እንዴት እንደዚህ ታስቢያለሽ? ይሄ ድንቀን እኮ ራሱ ከፍቶት እያለቀሰ ነበር። ታዲያ ዞምባ ነው ርብቃ። አሁንስ በቃሽ። ማስበው ነው የነገርኩህ። ቆይ ግን ከመቼ ጀምሮ ነው አንቺ እንደዚህ አይነት ሀሳብ ማሰብ የጀመርሽው? ልጄን ከቀሙኝ ቀን ጀምሮ። እና ልጁ እዩ? ቆይ ምን ማለት ነው? አዎ አቤል፣ ልጄን እዩ ነው የገደለው። እባክሽ ርብቃ እስኪ ዝም በይ። ለምንድን ነው የምለው? አልልም። ይኸውልሽ ከዚህ በላይ አታስከፊኝ። ወንድሜን እኮ ነፍሰ ገዳይ እያልሽው ነው። አዎ። እና እዩ በሙሉ በመትስም እንደሆነ ቢያቅ ልጁን እንደገደልኩበት ቢያቅ ምን ሊፈጠር እንደሚችል አቃልቻለሁ። ልጄ ብላ ወደቀች። የሆነ ነገር አለ ማለት ነው? አዎ አለ። ያለ ምክንያትማ እንደዛ ትሆነ። ምን አዲስ ነገር አለ? በቅርቡ መጨረስ ይመስለኛል። እሱ ልጁ ጎበዝ ነው ማለት ነው። አዎ በጣም እና አሁን ደግሞ መምጣት ስለፈለግሽ መጣችሁ? በቃ እንደ በግ እንደፈለገሽ ነው የምታሽከረክራ። ሰውዬ እሱን አንተ አይመለከትም። ርብቃ ድራማ በዛሬው ክፍል እጅግ በጣም ብዙ ትዕይንቶች ታይተውበታል። ከዚህ መካከል እዩና እንዲሁም ደግሞ መቲ ያወሩት አንድ ነገር አለ። መቲ ወደ እዩ ቤት ለመሄድ ሻንጣዋን እያዘጋጀች ነበረ። እዩም ደውሎ እንዳትመጣ አስጠንቅቋታል። ሰዎቹ እንደመጡ እየነገራት ነበረ። አዙይ አሁን ላይ እጅግ በጣም ደስተኛ ነች። ምክንያቱም ደግሞ ርብቃ ወደ ቤት በመመለሷ ምክንያት ነው ደስ ያላት። አሁን ላይ እዩ እያስፈራራት የሚገኝበት አንድ ምክንያት አለ። ልጇን ገለሻል፣ ስለዚህ ይህንን ማንም ሰው ሚስጥር አድርገሽ ያዥ፣ ይህንን መርሳት የለብሽም፣ ልትደሰች አይገባም፣ ከርብቃ ርቀሽ መኖር አለብሽ፣ ማለትም ደግሞ ከእሷ ጋር ረዘም ያለ ሰዓት ማውራት፣ መቀመጥ እንዲሁም ደግሞ ሀሳብ መለዋወጥ አይቻልም ሲላት ነበር። አዙይም እሺ አደርጋለሁኝ ቦስ እያለች እንግዲህ ልተገብረው ቃል ገብታለች ማለት ነው። አሁን ላይ ማሚቴ ያዩት አስደንጋጭ አንድ ጉዳይ አለ። የማሚቴ የቀድሞ ባል። ይህንን ማለት ደግሞ ማሚቴ ከዚህ ቀደም 2 ልጆችን ይዛበት የተሰወረች አንዲት ሴት ነበረች። ማንና ማን ናቸው እነዚህ ልጆች? ይዛበት የተሰወረች ልጆች እነማን ነበሩ? አሁን ላይ የመጡት ጋሽዬ እጅግ በጣም ብዙ ነገሮችን ሰንቀዋል። ምክንያቱም ደግሞ ስለ አልማዝ ወይም ደግሞ ስለ ማሚቴ የማያውቁ መስለው ሁሉንም ነገር በልባቸው ይዘው ነው የተንቀሳቀሱት። መዳንም አለባት፣ አዎ መዳን አለባት ሲሉ ነበር። እዩ በአሁኑ ሰዓት ላይ አንድ የሚናገረውን ነገር ወይም ደግሞ ርብቃ ለአቤል የነገረችው አንድ ገራሚ የሆነ ነገር ነበረ። ዝብርቅርቅ ባለ ስሜት ውስጥ ሆኖ እዩ እንዴት ወንድሜን እንደዚህ አድርገሽ ታሚልኛለሽ ለኔ በማለት ወንድሜን ጠርጥረሽዋል፣ መጀመሪያ እናቴን ቀጥለሽ ወንድሜን ጠርጥረሻል በማለት እንግዲህ አቤል ርብቃን በጥፊ ሲያጋጫት አይተናት ነበረ። ይሄንንም ምክንያቱ ደግሞ በጥፊ የተመታችበት አቤል ወንድሙን ስላማችለት እንዲሁም ደግሞ ከዚህ ቀደም በተዘባረቀ ስሜት ውስጥ ሆና ለማሚቴ ክፉ ጥላቻና መጥፎ ነገር አድሮብሻል፣ ልጅሽን ስላጣሽ ነው፣ እንዲሁም ደግሞ ሌሎች በደሎች ስለደረሱብሽ ነው እንጂ ማሚቴ ይሄን አላደረገችም በማለት ለማሚቴ ያለሽን ጥላቻ እንደዚህ ነው ብትይም አሁን ላይ ታማለች ማሚቴ፣ ምንም ላደርጋት አልችልም በማለት አቤል እንግዲህ እያስተባበለ ቢገኝም አሁን ላይ ግን እውነትና እውነቱን በራሱ በጆሮ ሰምቷል ማለት ነው። እዩ የሚያወራውን ነገር እያንዳንዱ ነገር ሁኔታው እንዳላማረውና ልጁን እንደገደለበት እንዲሁም ደግሞ ቤቱን በመቲ ስም መሆኑን ይሄንን ቢሰማ አቤል ምንድነው የሚለኝ ምንድነው የሚያደርገኝ እያለ ለአንድ ወዳጅ ላለው ሰው ስልክ ደውሎ ሲያማክረው ነበረ ከሽንት ቤት ሆኖ። እዩ በአጋጣሚ መስኮቱንም ሆነ በሩን ሳይዘጋ ነበረ ይሄንን ወሬ እያወራ ነበር። አቤል ከኋላ ከርብቃ ጋር ተጣልቶ ወደ ደጅ ሲወጣ ይህንን ድምፅ የሰማ ገራሚ ድምፅ ነበረ። ለእሱ በአጠቃላይ ግራ ተጋብቶ ነበር። የሚሆነውን ስላላወቀው ወደ ክፍሉ ተመልሶ መሳሪያ ጎትቶ ነበር ያወጣ። በዛም ሰዓት ነበረ ከእዩ ጋራ ሽንት ቤት ገብቶ ከዘጋበት በኋላ እዩን እንግዲህ ለመግጠም የተዘጋጀ ይመስላል።
ጭንቅላቱ ላይ ሽጉጥ ደቅኖ አንተ የኔን ልጅ ገድኸዋል እንዴ በማለት እጅግ በጣም በተናደደና ቁጣ በተሞላበት ስሜት እየጠየቀው ነበረ። እዩም እንዳትሳሳት፣ ተው አቤል፣ እሱን ነገር አውርደው፣ እንደዛ እንዳታደርግ እንዳትሞክር እያለ እሱም እየታስጠነቀቀው ነበር። ምክንያቱም ደግሞ የሚተኩሱበት መስሎት ፈርቶ ስለነበር ነው። ግን ታዲያ ስልኩን እያመቻቸና ወደ ራሱ ቦታ ወደ ኪሱ እያከተተ ነበረ። እንደዛ እያለ አቤልን ሲያሞኘው የነበረው። አቤል በተፈጥሮ ሞኝና የዋህ እንደዚሁም በመሆኑ ጅልነቱን አውቆ ነው ወንድሙ የገዛ ወንድሙ ዛሬ ላይ ልጁን ገደለ። እንዲሁም ደግሞ ሀብትና ንብረቱን የቋመጠበትን ሁሉ ነገር ወደ ራሱ ስም ለማዞር ማሚቴ ገዛዋ የተወሰነ ነገር ቢኖርበትም አሁን ላይ ያልተናገረችው ብዙ መረጃዎች ቢኖሩም እያንዳንዳቸው ነገር የማሚቴም እጅ ነበረበት። ቀድሞውንም ማሚቴ አይዞ በርታ፣ ማን አለህ አንተ፣ ይሄው ንብረቱ ሁሉ ነገር በሱ ስም ነው፣ ለምንድን ነው አንተስ ነቃ በል እንጂ መፍዘዝ ዋጋ ያስከፍላል እያለች ማሚቴም ስታነቃቀው ከቆየች በኋላ ነበረ የመቲን መምጣት አይታ እንደዛ ልጄ በማለት ወድቃ የቀረችው ማለት ነው። አሁን ላይ ግን አልጋ ላይ ሆናም ቢሆን ርብቃ የበደለቻትን በደል እንዲሁም ደግሞ ለርብቃ ያላትን ስሜትና ፍቅር ለመግለጽ እየሞከረች ትገኛለች ማሚቴ። ምክንያቱም ደግሞ ርብቃ ከዚህ ህይወትና ከዚህ ነገር ካማቻት ወይም ደግሞ ውስጧ የልጄን ቤተሰቦች አግኝቻለሁ ልበቀል ነው በርብቃ በማለት ማሚቴ ስትበድላትና ስታሰቃያት የነበረውን ነገር አሁን ላይ እየቆጫት የመጣ ይመስላል ማሚቴ። ምክንያቱም ደግሞ ልጇን ልትገል ስታሟርትባት የሰነበተችዋ ማሚቴ ይሄው የርብቃ ልጅ አሁን በገዛ በአቤል በወንድሙ እንግዲህ ልጁ እንዲወርድ አድርገውታል ማለት ነው። ከወዲሁም ከመቀደሙም ያልወደደችላት የነበረ የርብቃን ማርገዝ ሆነ የርብቃን እቤት ውስጥ ጋብቻ ፈጽሞ የመኖር እቤት ውስጥ ሆኖ አንድ ላይ እዚህ ተባብሮ መኖር የድሮ ማንነቷን ከቀየረች ጊዜ ጀምሮ ማሚቴ ርብቃን በፍጹም ለአይኗ ጠልታት ስለነበረ ስለሷ ልጅ፣ ስለሷ ጉዳይ፣ ስለሷ ማንነት ሲነሳም ሆነ ሲጠራ አትወድም ነበረ። በቀሏን እየገለጸች የነበረችበት መንገድ እጅግ በጣም በሚያስጸይፍና እጅግ በጣም ሰብአዊነት የሌለበት አገላለጽ ላይ ነበረች። ምክንያቱም ደግሞ እንግዲህ የአባት እዳለ ልጅ አይደለም የሚባለው፣ አባት ባጠፋ ተብሎ ባሰበችው ልጅን እየቀጣች ነበር የሰነበተች። ማሚቴ ጥፋቴን ንገሪኝ፣ ምን አጥፍቼ ነው እያለች እሷም ስትንገበገብ በፍጹም ልትናገር አልፈቀደችም ነበር ማሚቴ። አሁን ላይ ደግሞ የእጇን አግኝታ ማሚቴ አልጋ ላይ ትገኛለች። ግን አውቃ ነው፣ ሁሉንም ነገር ታውቃለች። ምክንያቱም ለሪች እና እንዲሁም ደግሞ አዙይን አንድ ነገር ነግራቸዋለች። ይህም ደግሞ አዙይና ሪች እየተነጋገሩ ባሉበት ሰዓት ላይ ይህ ስለ ወረቀት ጉዳይ መሆኑን ስላሰበች ወረቀቱን ይዛ ስትወጣ እንግዲህ አንድ ፋይል ደግሞ ከኋላ ለአዙ ይሰጣታለች ማለት ነው። ለማንም ሰው እንዳትናገሪ እንደማስታወስም ሆነ እንደማቅ አንዳንድ ነገሮችን እንዳትናገሪ በማለት አዙይን አስጠንቅቃታለች። አዙይ አሁን ላይ ደስተኛ ናት። የተሳቀቀችበት አንድ ነገር ቢኖር ልጅ ገድያለሁ ብላ ያሰበችው ሀሳብ ነው። እሷ ግን አይደለችም ያደረገችው። ያደረገው እዩ እንደሆነ ልቧ ጠርጥሯል። ግን ደግሞ ሁሉንም ነገር ችላ ማሳለፍ ስላለባት አዙይ አሁን ላይ ምንም አይነት ተንፋሽ አትናገርም። ቦስ እሺ እያለች ሁሉንም ነገር ምርጧ መምጣቷንና እንዲሁም ደግሞ አንዳንድ ነገሮች መስተካከላቸውን አሁን ላይ የወደደች ያልመሰለችዋ መቲ እንግዲህ ምን ይውጣት ይሆን? አሁን ላይ ቤት ንብረት ምናምን ያለችው ነገር ሁሉ እንግዲህ ወደ እሷ ስም ያዞረችው ማሚቴ ብትሆንም ቤቱ ዞሮ የእሷና የእሷ ነው። መቲ ባለቤት ናት፣ ባለ ድርጅት ናት፣ ባለ ንብረት ናት። ይሄ ማለት ደግሞ መቲ የማሚቴ ልጅ በመሆኗ ምክንያት የዚህ ሁሉ ንብረትና ሀብት ወራሽ ናት ማለት ነው። አሁን ላይ እንግዲህ እዩ ሊያደርግ የሚችለው ነገር ቢኖር መቲን ማገት ነው። ምክንያቱም ደግሞ መቲን ተጠቅሞ ገንዘብ፣ ሀብት፣ ንብረት ሊያፈራ ይችላል። ከአሁኑ ሽጉጥ ካመለጠ ከሽጉጡ ካመለጠ በእርግጠኝነት መቲን ያግታታል። መቲን ካገተ በኋላ ጠቀም ያለ ገንዘብና ጠቀም ያለ ነገር ይፈልጋል፣ ይደራደርባታል ማለት ነው። ምክንያቱም ከወትሮውም የማይወዳትና የማያፈቅራት
እንዲሁም ለገንዘብና ለጥቅም ብሎ የቀረባት መቴን አሁን ላይ እዩ በዚህ አይነት መንገድ ማሚቴን ሊጎዳ ያስባል ማለት ነው። ማሚቴ መናገር ሁሉንም ነገር ትችላለች፣ ግን ምንድን ነው እሷ መቼም ቢሆን አትለወጥም፣ አመታት ይፈጅባታል፣ ገና ናት፣ አሁንም አልተሻላትም በማለት እንግዲህ የርብቃ አጎትን ሲነግሩት ነበረ። የርብቃ አጎት ገብቶታል። ይሄ ልጅ በጣም ትንሽ ነው፣ ገና ወንድምህ ነው አይደለ? ገና ትንሽ ነው፣ ማደግ ይቀረዋል በማለት እጅግ በጣም የንግግሩ ስነ ምግባር ማነስና እንዲሁም ደግሞ ከሚያደርጋቸው ንግግሮችና አካሄዱ ባሻገር በጣም አስጸያፊ የሆኑ ቃላቶችን አጎትየው ጠልቷቸዋል ማለት ነው። የሚናገራቸው ንግግር ልክ አይደሉም፣ የሚያደርጋቸው እንቅስቃሴዎች ትክክል አይደሉም። ሁላቸውም እየተመለከቱት ነው። አሁን ላይ ሪችና ርብቃ አሽሙር እየተናገሩት ይገኛሉ። እዩም ገብቶታል፣ የተወሰነ ነገር ገብቶታል። ምክንያቱም ደግሞ ርብቃ ከቤት ስትወጣ ሻንጣ ይዛ ስትሄድ ጀምሮ የተናገረችው ንግግር እጅጉን በጣም ገርሞት ነበረ። ይች ልጅ እያለ ነበር፣ በውስጡ እያነበነበ ነበረ። ምክንያቱም ርብቃ ከዚህ ቤት ከሄደች ተመልሳ እግሯ ይረግጥም ብሎም አስቦ ነበረ። አዙ ተመልሳ መምጣቷ ወደዚህ ቤትና መግባቷ ለምን እንደሆነ ግራ ተጋብተው ነበረ ሁላቸውም። ግን ደግሞ አዙ ሁሉንም ምስጢር ጠንቅቃ ታውቃለች። ማን ጥፋተኛ፣ ማን ትክክለኛ፣ ማን ምን አደረገ ቢባል ሁሉም እጃቸው አለበት። ማሚቴ ሳትቀር እያንዳንዱ ነገር ገንዘብ እየከፈለች አዙን ስታሰራት ነበረ። ወሬ ከዚህና ከዛ እንድታመላልስ አድርጋት ነበር። አሁን ላይ ደግሞ የርብቃ አጎት በአሁኑ ሰዓት ላይ ማሚቴ በጣም መጥፎ ሰው እንደሆነች እና እንዲሁም ደግሞ አስመሳይ እንደሆነች ጠንቅቆ ያወቃት ይመስላል። መዳንም አለባት፣ ደህና ናት እያለ ነበረ። ምክንያቱም እንድትድን ደህናም እንድትሆን ፈልጓል። የፈለገበት ምክንያት ደግሞ እነዛ ሁለት ህፃናቶች ይዛ የተሰወረችው ማሚቴ እነዛ ህፃናቶች ጉዳይ ወዴት እንደደረሰና አዳዲስ ነገር ምን እንዳለ ማወቅና ሁሉንም ነገር ማረጋገጥ የፈለገ ይመስላል። በተለይ ደግሞ መቲ በርብቃ ልጅ መውረድ እጅግ በጣም ጮቤ ረግጣ ነበረ ከዚህ ቀደም። አሁን ላይ መቲ እንግዲህ ማርገዝ አለማርገዟ የሚታወቅ ነገር ባይኖርም በእርግጠኝነት ነው ልጅ ትፈልጋለህ እንዲ አባቴ እያለች ስታባብለውና ስታሽኮረምመው ነበረ እዩን። በዛ ሰሞን አካባቢ ላይ ቤታቸው ላይ እነሱ እንግዲህ ወንድሙንና አስወርዶ ከቤት ባስወጣበት አልጋ ላይ ነበረ እሷን ይዞ የተኛበት እና በጣም በሚገርም ሁኔታ ልጅ ትፈልጋለህ እየተባባሉ ሲሸላለሙ ነበረ። በዚህ ሰዓት ላይ እንግዲህ አርግዛ ከሆነ መቲ እርግጠኛ ነኝ የርብቃ እጣ ፋንታ እንደሚደርሳት። ምክንያቱም ደግሞ እሷ ሴት ሆና በሴት ላይ በደልና ጭካኔን እንዴት ተማረችው ብትሉ፣ ምክንያቱም ደግሞ እሷ ገንዘብና ገንዘብ የገንዘብ ሰው ናት። ማሚቴንም ከፎቅ ልትወረውራት ነበር። ከደረጃ ወርውራ እስከ መጨረሻው ልትሸኛት ነበረ። ጉልበት ኖሮሽ ከዳንሽ ያው አካል ጉዳተኛ ሆና ከወትሮም የበለጠና ህመምተኛና እጅግ በጣም የባሰ ህመምተኛ ሆና እንድትኖር ልታደርጋት ነበረ። ካልተቻለም ደግሞ እስከ መጨረሻው ልታሰናብታት ነበረ። ምክንያቱም እንደምንም ብላ እደጅ ወጣች፣ በዛው ወድቃ ሞተች እንድትባል ታስደርጋት ነበረ። የገዛ እናቷ እንደሆነች እንደዚህ ስታንገላታትና ስታሰቃያት የነበረችው መቲ ምን ይውጣት ይሆን? እንዲሁም ደግሞ የርብቃ አጎት የእሷ አባት እንደሆነ ብታቅ ምንድን ነው የሚወጣት? እጅጉን በጣም ገራሚና የሚያጓጓ ነው ይሄ ድራማ። ምክንያቱም ደግሞ በቤተሰባዊነት የተጠፋፉ ሆነው ግን ደግሞ ሰንሰለታቸው አንድ የሆነ ሩቅ አይደሉም፣ ቅርብ የሆኑ ቤተሰባሞች ናቸው። ምክንያቱም ይሄንን ሁሉ ታሪክና እውነታ ከርብቃ አጎት ላይ ተቀምጧል። የርብቃ አባት እንዲሁም ደግሞ የርብቃ እናት የማያውቁት እውነታ የሚያውቁት እውነታም እንዳላቸው ሁሉ አጎትየው እጅግ በጣም ሁሉንም ነገር ጠንቅቃ ያውቃሉ። ስለ እትዬ አልማዝም እንዲሁም ስለ ማሚቴ ሁሉንም ነገር አብራርተው ሊናገሩ ዝግጁ ናቸው። ከዚህ በኋላ እዩስ ምን ይውጠው ይሆን? እዩ አሁን ላይ የሚሰራቸው ሴራዎችና ስራዎች እጅጉን በጣም አፍረጥርጠው እየታዩበት የመጡ ሁኔታ ነው። አሁን ላይ አቤል መሳሪያ ይዞ ወጦ እንግዲህ በሱ ላይ ተኮሰበት ወይስ አቤልን አጠቃው የሚለው ነገር በቀጣይ ፓርት የምናየው ይሆናል። ምክንያቱም ደግሞ አቤል በእርግጠኝነት በደመ ነፍስ ስለሆነ ወደ እዩ ሄደው እዩ ላይ ጨክኖ መተኮስ አይችልም። ያደረገው ነገር እጅጉን ቢያናድደውም ምክንያቱም ደግሞ ልጁን ገሎበታል፣ ንብረቱን ቀምቶታል፣ ጭራሹኑ በጣም መጥፎ ነገሮችን አድርጓል።
ይህን ሁሉ ያደረገውን ነገር አቤል አይቶ ነበረ መሳሪያ ይዞ የሄደው። ምክንያቱም ይህንን ሲያደርግ አቤል በጥንቃቄ ሂደት ላይተኩስ ይችላል። እያየው ወንድሙ ላይ መተኮሱ ሊያሳሳውም ይችላል። ስለዚህ ጭካኔና እንዲሁም ርህራሄ ያልተሞላበት እዩ ግን ሳያስቡ መሳሪያውን ነጥቆ ወይ ለሱ ይተኩስበታል ወይ ደግሞ አቤል ላይ ሌላ ጥቃት ያደርስበታል ማለት ነው። ምክንያቱም አቤል ተኩሶ እሱን ላይገለው ስለሚችል ማለት ነው። ማሚቴ እንግዲህ እስካሁን ድረስ ሳይለንት ሆና ለመቀመጥ ወስናለች። አዙይ እንግዲህ ለመጡት እንግዳ አባባ ተጫዋቱ እንጂ እንዴት ነው እየለመዱ ነው ብላ አንዳንድ ቃል ልትናገር ስታስብ በማለት ማሚቴ እንግዲህ ምልክት ሰጠዋት። አፏን ዘግታ እንድትወጣ አድርገዋታል ማለት ነው። እርቧት የሆነ እንደ ምግብ አዘጋጅላት በማለት እሷም ወደ ጓዳ ስትገባ ነበረ። ውድና የተከበራችሁ እዩ ምን ሚሆን ይመስላችኋል? እዩስ ወንድሙ ከሆነ እንዴት በወንድሙ ላይ ይህንን ያክል በአቤል ላይ ሊጨክንበት ቻለ? ንብረትና ሀብቱ እናትና አባቱ በእሱ ስም በአቤል ስም ካደረጉለት እንዴት ወደ መቲ ስም ሊዞር ቻለ? ማሚቴስ ማናት? ማሚቴስ ለምንድን ነው የአቤልን ንብረትና ንብረቶችን ሁሉንም ነገር ወደ ልጇ ስም ያዞረችው? ወይስ ደግሞ ያልታወቀ ሌላ ሴራና ሌላ አዙሪት የተሞላበት ችግሮችና ምክንያቶች ሊኖሯት ይችላሉ? ብቻ ግን ጊዜ የሚፈታው ይሆናል። በቀጣይ ፓርት ሁሉንም ነገር የምናየው ግልጽ አድርገን ይሆናል ማለት ነው።